ሌላ ልጅ ሆኗል። ተቀይሮብኛል። በቃ ልጅ አይደለም፣ ልጄን አጥቼዋለሁ። ያሳቂታ ያታዛዥ ቤተሰቤን ሁሉ ነገሬን ያጣሁት። ገብቷል። አሁን በቃ ይነቃብንና እስር ቤት ተምንገባ በጣም 1 ኪሎ አሽሽ ይዞ ገባ ማለት በዛ ሀገር 1 ሺህ ሪያል የሚሰጠው ወደዚህ ሲመጣ 50,000 48,000 ምናምን አገደማ። ያላየሁት ነገር የለም። እዚህም ደግሞ ደርሶልኛል። አሁን ተመስገን እያልኩ መኖር ሲገባኝ በስተመጨረሻ ምን ነው አልክ አምላኬ? ኧረ ምን ነው? ተረጋጊ እባክሽ እባክሽ እናቴ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለሁ። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። እቺ ከጎን የምታዩት እህታችን ቤቴ ላይ ትንሽ የተፈጠረ ችግር አለ እና እናንተ ከቻላችሁ እቺን ችግር ብትፈቱልኝ፣ ፖሊስ ጣቢያን ብሄድ ምስክር ወይ ደግሞ ማስረጃ ያስፈልግሻል ብለው አመላለሱኝ። እናንተ ናችሁ ምስክርም ምንም ሳትፈልጉ ሳትጠብቁ ነገሮችን ለማስተካከል ስትሩጡና ስትጥሩ ያየሁት ብላናለች። እንግዲህ ውድ ቤተሰቦቼ እስኪ እንደተለመደው ከሷ አንደበት ምን እንደተፈጠረ ምን እንዳሳሰባት ምን ሰማ ይሆናል። እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን። እህቴ ስምሽን ማን ነበር? ምንስ ነው ያስጨነቀሽ? እኛን እዚህ ድረስ እንድንመጣ ያስፈለገበት ምክንያት ምን እንደሆነ ለተመልካች እስቲ ያስረጅልን። ስሜ እንግዲህ ፍቅር ተባላለሁኝ እና እዚህ ስለመጣችሁ ደግሞ በጣም አመሰግናለሁ። እውነቴን ነው የምላችሁ፣ በችግሬ ሰዓት ነው የደረሳችሁልኝ። እኔ የ7 አመት ልጅ አለኝ እና ለሱ ያላየሁት መከራ የለም፣ ያላየሁት ችግር የለም። እናት የምትሆነውን ሁሉ ሆኛለሁ። አሁንም ቢሆን ከዛ በላይ ለመሆን በጣም ፍቃደኛ ነኝም ደግሞ ደስተኛ ነኝ። ለልጄ ሁሉ ነገሬ ነው፣ አንድ አካሌ ነው። የኔ ልጅ በጣም ተጫዋች ነው። በፊት በጣም ተጫዋች ነው፣ በጣም ታዛዥ ነው። ነገረ ስራው ሁሉ እንዳዋቂ ነው። የልጅ እንትን ራሱ የለውም እና በጣም ንቁ ከመሆን የተነሳ ልጄ የትምህርት ቤተክርስቲያን ትምህርት እንዲማር ፈልጌ 2 ሰዎች ጋር ወሰድኩት። ያው 2 ሰዎች ጋር ስላችሁ ያው የፈጣሪን ቃል ያስተምራሉ። ልጅም ደግሞ በዛ በቃ አይሚሮም የተሻለ ይሆናል ብዬ ስላሰብኩኝ እናት የምታስበውን ነው እኔ ያደረኩት። እንደዛ ብዬ ነው የማስበው። ነገር ግን አሁን ሳስበው ልጄን በጣም የጎዳሁት መስሎ ተሰማኝ። ልጄን ጎድቼዋለሁ። እንዴት እንደጎዳሁት ባላቅም የኔ ልጅ እዛ ከወሰድኩት በኋላ ሌላ ልጅ ሆኗል። ተቀይሮብኛል። በቃ ልጅ አይደለም፣ ልጄን አጥቼዋለሁ። ያሳቂታ ያታዛዥ ቤተሰቤን ሁሉ ነገሬን ያጣሁት። አሁን ልጄ ተኝቶ እንኳን ስቀሰቅሰው ካልጋው ላይ ራሱ አይነሳም። እኔን ማየት ሁሉ አይፈልግም። ፍዝዝ ይላል። ትክዜ ለረጅም ሳቆች ካላ አይነሳም። የበፊት ሳቁን እኔ ይመስለኛል እኔ እናቱ ነኝ የነጠኩት። እስቲ ቆይ ተረጋጊና እንደሱ ሳይሆን አሁን ምንድነው ማለት ግራ የሚያጋባ ነገር ነው እየነገርሽን ያለሽው። የፈጣሪን ቃል እንዲማር በፈጣሪ ቃል ደግሞ ታንጾ እንዲያድግልኝ የሚማርበት የፈጣሪን ቃል የሚማርበት ቦታ ወስጄዋለሁ። ከዛ በኋላ ነው ልጄ ባህሪው የተቀየረው እያልሽ ነው። እንዴት አሁን እንደዛ ልትቻልሽ? ማለት አሁን ልጅሽ እድገት ላይም ስለሆነ ወይ በፊት ያኔ ሲስቅ ሲጫወት የነበረ ልጅ አሁን ተረጋግቶ ሊሆን ይችላል። ያው እንደ እናት ተሰምቶሽ አሳስቦሽ ሊሆን ይችላል ይሄ ጉዳይ። እኔ ካንቺ በላይ አላውቀውም ልጅሽን እና የልጄን ባህሪ ነው ያጣላኝ። እሺ እንዴት ነው? ምንድነው? ምን ሆነሃል ብለሽ ልጠይቂው ሞክረሻል? ምን ፍዝዝ ነው የሚለው? በቃ እኔ ግራ ግብት አለኝ። ፖሊስ ጣቢያ ሄድኩኝም ምንም ሊረዱኝም አልቻሉም። ምስክርም ያስፈልግሻል ይሉኛል። ካንም 3 ጊዜ 4 ጊዜ ሄድኩኝ። መልሰው ይሸኙኛል። ምንም ሊቆጥሩኝ አልቻለም። ምን የልጄን ሳቅ መች አጣሁት? እስቲ እነሱ ጋርስ እነዚህ አሁን ትምህርት ሊያስተምሩት ወሰድኩት ያልሽው ቦታ እነሱንስ ልጄ እንዲሆናል እስኪ ምን ሆኖ ይሆን ብለሽ እነሱን ለመጠየቅ የሞከርሽ ሙከራ የለም? እኔ አሁን ግራ ተጋብቼ ነው ያለሁት እነሱን ላለመጠየቅ። እኔ አሁን አይሚሮ ላይ የፈጠረኝ ነገር ልጄ ከዛ በፊት በጣም ሳቂታ ነው፣ ታዛዥ ነው። በቃ ከኔ በላይ ለኔ ያስባል። በልጅ እድሜው አይደለም
እነሱንም ለመጠየቅ እፈልግና ነገር ግን አይሚሮን የሚይዘኝ ነገር ቤተ ክርስቲያን ነው። ከፈጣሪ በታች እነሱን እየሰማን ነው እየኖርን ያለ ነው። እነሱንም ለመጠርጠር ነገር ግን አሁን በደንብ ያሰብኩት ነገር ልጄ እነሱ ጋር ከወሰድኩት በኋላ ከ3 ቀን በኋላ ነው እንደዚህ የሆነው ልጄ። እሺ ሀሳብሽን እንደ ሀሳብ እረዳሻለሁ። እስቲ ትምህርት ቤትስ የሚማርበት ትምህርት ቤት አካባቢ የተፈጠረ ችግር እንዳለ አጣርተሻል? አረጋግጠሻል? ምንም በእርግጥ እንደዚህ ሰምቻለሁኝ ግን ብዙ ሰው ስጠይቅ ልጅ እንኳን አይደለም ባህሪው መልካቸው ይቀየራል ይሉኛል። በእርግጣው እውነት ነው። እኔም እንደዛ ነበር የማስበው። እዛ እንደዚህ ሰው ጠይቅ ያለው ምናምን ግን እነሱን አልጠየቅኳቸውም። ግን በቃ ግራ ገባኝ፣ ጨነቀኝ። የልጄን ሳቅ ሁሉን ነገር እኔ የወሰድኩበት መስሎ ተሰማኝ። መፍትሄውም ግራ ገባኝ። ምንድነው? አረ እኔ እንደው እኔስ እናት አይደለሁም። ውይ አይዞሽ፣ እንደሱ አይደለም። ያንቺ ጥፋት እኮ አይደለም። ምን ለተፈጠረ ለማወቅ ደግሞ እኛ መምጣታችን አሁን አንቺን የሚያስለቅስ ነገር አይደለም። እኔ አሁን በምን አይነት መንገድ ልርዳሽ? ምን እንዳደርግልሽ ነው የፈለግሽው? እኔ በቃ እኔ ሁሉን ነገር አጣሩልኝ። እኔ ግራ ገብቶኝ እጅና እግሬን አጣጥፌ የልጄ እንፊት ያንን ሳቁን እያየሁ ተቀምጫለሁ። በቃ አግዙኝ። እኔ አሁን አይሚሮ ውስጥ ያለው ልጅ እዛ ከገባ በኋላ ነው እንደዚህ የሆነው። እሺ እንደዚህ አልነበረም ልጅ። አባቱ የለም ልጅሽ አባቱ አለ? እሱ 4 ወር ከምናምን እያለ ነው አባቱ የሞተው። ደም ግፊት ነበረበትና ልጄን እናትም አባትም ሆኜ ያሳደኩት እኔ ነኝ። አንድም ቀንም አስተዋይ መሆኑን የምታውቀው እንኳን አንድም ቀንም እንደ ልጅ ስለ አባቱ ጠይቆኝ አያውቅም። በ7 አመቱ ሌሎች ከአባታቸው ጋር ሲያይ እኔስ አባት ብሎኝ አያውቅም። እድለኝነት የሚሰማኝ በዚህ ነው። አሁን ግን እንደ እናት አስባለሁ ብዬ የልጄን ሁሉንም ነገር ወሰድኩበት። ሁሉንም ነገር እንደው በቁሙ አደነዘዝኩት ልጄን። እንደው ምን ብሰራ ነው እንደዚህ እንደው የምፈተነው? ብዙ ነገር ተፈትኛለሁ በሱ። ያላየሁት ነገር የለም። እዚህም ደግሞ ደርሶልኛል። አሁን ተመስገን እያልኩ መኖር ሲገባኝ በስተመጨረሻ ምን ነው አልክ አምላኬ? ኧረ ምን ነው? እባክሽ እኛ የመጣ ነው መፍትሄ ለመፍጠር ነው እና እንድታለቅሽ ማልፈልግም። በተቻለን አቅም እንዳልሽኝ እንግዲህ እነዚህ ሰዎችም የቤተ ክርስቲያን ትምህርት እናስተምራለን እያሉ ቤታቸው እያስተማሩ ነው ያልሽኝም ሰዎች አድራሻቸውን ትነግሪናለሽ። ትምህርት ቤትም አካባቢ የተፈጠሩ ነገሮች ካሉ እነሱን ለማጣራት እንሞክራለን። የተፈጠረ ነገር ወይ ደግሞ አንቺ ማወቅ ያለብሽ ነገር ካለ ለአንቺ የምናሳውቅሽ ይሆናል። ከዛ በፊት ግን ምንም አይነት ውሳኔ ሳትወስኚ የእኛን መልስ የምትጠባበቂ ነው የሚሆነው። በቻልነው አቅም ከቻልንም እንግዲህ ጊዜ ካለን ልጅሽንም መተን ለማውራት የቻልነው ሙከራ እናደርጋለን። እስቲ ሞክሩ፣ የድላችሁን እስቲ ሞክሩ። እንኳን እናንተ እኔ እናቱን እንደዚህ ስስት ብሎ የሚያየኝ ቀና ብሎ ያየኝም። ቀና ብሎ ካየኝ ስንት ቀኑ መሰላችሁ? እሺ እንግዲህ ውድ ተመልካቾቼ እቺ እናት ያለችበትን ስሜት አይተናል። በምን ይሄ ነገር እንደመጣ ባናቅም እሷ ባለችን መንገድ ግን ያው እኛ ስራችን ነውና የተባልነውን ያድርጉ የተባልነውን ማድረግ ያው ስራችን ነው። እናንተም ከጎናችን ሆናችሁ እንግዲህ እንደምታዩት ነው። አሁን ላይ ደግሞ ከልጆች ጋር የተያዘ ብዙ ነገሮች እየመጡብን ነው ያሉት። ያው ልጅ ያለው የልጅን ስሜት ያውቀዋልና በተቻለን አቅም እቺን ሴት ለመርዳት ከትምህርት ቤቷ እንጀምራለን። ባልደረቦች አሉ፣ እነሱን ትምህርት ቤት ሄደው እንዲያዋሩ እናደርጋለን። እነሱ ግን ምንም አይነት መፍትሄ ካላገኙ ወደ መኖሪያ ቤታቸው እንሄድና መፍትሄ ያልነውን ነገር ለመፍጠር እንሞክራለን። እናንተ ግን አብሮነታችሁ አሁንም እንዳይለየ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። እነዚህ ሰዎች ካዋራናቸው በኋላ እህታችንን መልሰን ደግመን አግኝተን የምናናግራት ይሆናል። ሌላም የሚቀር ነገር ካለ እሷም ያው ትንሽ ጊዜ ወስዳ እንድታስብበት ጊዜ እንሰጣታለን ማለት ነው። ውድ ቤተሰቦቼ የልፋት የድካማችን ውጤት እናንተ ናችሁና እይታ እያገኘን አይደለም። ያው የምንደክመው የምንለፈው እናንተ ካለፈው ወይ ደግሞ አሁን ወደፊት ከሚመጣ ህይወታችሁ እንድትማሩበት ነውና ለወዳጅ ለዘመር ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ሼር እያደረጋችሁ ሁሉም እንዲያዩና እንዲማርበት እንድታደርጉ
ስል አሁንም ጠይቃችኋለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት አሁንም ኮሜንት ሴክሽን ላይ ይቀመጥልን። ይህ ልጅ ምን ሆኖ ይሆን? እነዚህ ሰዎች ያደረጉት ነገር አለ፣ እሱን አብረን የምናየው ይሆናል። እስከዛው ቸር ቆዩ። እንግዲህ ውድ ቤተሰቦቼ የቤተ ክርስቲያን ትምህርት ያስተማራሉ የተባሉበት ሰዎች መኖሪያ ቤት ደርሰናል። እስኪ እንግባና ያው እነሱም ጋር ላይሆን ይችላል ችግሩ፣ ትምህርት ቤትም ያለው ነገር ላይ ምንም የሆነው ነገር የለም። እኛም ጋር ከጊዜ በኋላ የጸባይና የባህሪ ለውጥ አይተንበታል የሚል ነገር ነው የሰማነው። እዚህ ጋር ከሆነም ችግሩ እንግዲህ አንድ ላይ የምንፈታ ይሆናል። እንደተለመደው አብራችሁን ቆዩ፣ ተከተሉኝ፣ እንግባ። ሰላም ነው አለ። ከአንድ ሚዲያ ነበር የመጣ ነው እና እንደናንተ አይነት ወጣቶችን ለማበረታታት እና ሽልማቶችን ለመስጠት ነበር አመጣጣችን። መግባት እንችላለን? ንግባ። እሺ በመጀመሪያ ሳናመሰግን ማለፍ አንፈልግም። ምክንያቱም ፍቃደኛ ሆነ መልካምነት ነው። ገና በርም እንደከፈት ግቡ እያልከን ነበርና መልካምነትን ሳናደንቅና ፈቅደ ስላስገባን ሳናመሰግን ማለፍ አንፈልግም። መልካምነት ጥሩ ነው። እውነት ነው። መልካም መሆን ከፈጣሪ ትእዛዝ እስከሆነ ድረስ እኛ ደግሞ ከፈጣሪ የተሰጠንን ትእዛዝ እንግዳ ማለት የተፈቀደለት ነው። ፈጣሪ ያመጣውን እንግዳ በር ከፍተህ መቀበል ጥሩ ነው። እናመሰግናለን። ገና ሳንጀምረው ትምህርት ማግኘት ችለናል እና ሰፈር አካባቢ ላይ እንግዲህ አንዳንድ ሰዎችን ስንጠይቅ ከጓደኛው ጋር በመሆን ህፃናት ልጆችን ሴትና ወንዶችን የፈጣሪያቸውን ቃል አድገው በፈጣሪ ቃል ታንጸው እንዲያድጉ የሚችሉትን የሚያደርጉ ወጣቶች ናቸው ብለው ነው አመጣጣችን። እስቲ ከመጀመሪያው እንዴት እዚህ ስራ ውስጥ ልትገቡ ቻላችሁ? የእናንተስ ህይወት ምን ይመስላል የሚለውን እንደ ቤተሰብ እንዲሁም እንደ ጓደኛ እስኪ ትንሽ አጫውተን። ኦኬ፣ በጣም አሪፍ። እኛ ያው እንደዚህ አይነት ነገር ስንጀምር በማንም ተነሳሽነት አይደለም። ማንም ይሄን ስራ ጀምሩት ብሎን አይደለም። ነገር ግን እኛ የቄስ ተማሪዎች ነን። ከፈጣሪ ጋር በጸሎትም ይሁን በእውቀትም ይሁን በትምህርት እንገናኛለን። ነገር ግን እኛ ያዝነውን እውቀት ደግሞ ፈጣሪ ያስተማረንን ለዚህ ለትናንሽ ህፃናቶች ከኛ በታች ላሉ መልካም ስነ ምግባር ይዘው እንዲያድጉ የፈጣሪያቸውን ቃል እንዲያውቁ ማንም ሂሳብ ሳንቲም ደሞዝ ከፍሎን አይደለም። ነገር ግን መልካም ስነ ምግባር ይዘው እንዲያድጉ በሚል ነው እያስተማርን ያለ ነው ማለት ነው። ደስ ይላል በጣም። እንግዲህ አሁን እርግጠኛ ነኝ ያው የቆሎ ትምህርት የተማራችሁት ክፍለ ሀገር ይመስለኛል። እንዴት ነው ክፍለ ሀገር የነበራችሁ ቆይታ? ከዛ ወደ አዲስ አበባስ እንዴት ልትመጡ ቻላችሁ? ያው ክፍለ ሀገር እንደምታውቀው ብዙ ጊዜ ማህበረሰቡ በግብርና ነው የሚተዳደረው። ነገር ግን ከግብርና ጋር የፈጣሪን ቃል አውቀህ በመማር ወይ በአባት በቃ እንደ ታሪክ አለ አይደለ? በታሪክ መልኩ አባት ሊሆን ይችላል፣ እናት ልትሆን ትችላለች። ልጅ የጥሩ ስነ ምግባር ይዞ እንዲያድግ ብላ ወደ ቤተክርስቲያን ወስዳ ታስመዘግብሃለች፣ ትማራለህ። ከዛ ደግሞ የያዝከውን እውቀት አንተ ኦሬዲ እውቀት አለህ፣ የተሻለ ሰው ትባላለህ። አንተ ደግሞ ያገኛትን እውቀት ለህፃናቶች ለታዳጊዎች ታካፍላለህ እንደማለት ነው። በዚህም ደግሞ ያው ለእናንተ አይነት ሰዎች በማህበረሰቡም ደረጃ ድጋፍ አለን። እንዳልኩ ደሞዝ ባይኖረንም ነገር ግን ሰዎች እኛን በማመን እኛን ለተሻለ ነገር ልጆቻችን ያበቃሉ በሚል ልጆቻቸውን ወደኛ ያመጣሉ። እኛም ተቀበለን ደግሞ በጥሩ ስነ ምግባር አስተምረን ለቁም ነገር እናበቃለን ማለት ነው። በጣም ደስ ይላል። ከጓደኛ ጋር ከክፍለ ሀገር ጀምሮ አብራችሁ ነው ወደዚህ የመጣችሁት? አዎ አብረን ነው የመጣነው። እሱ ደግሞ ያው አብረን ነው የምናስተምረው። እኔ የማወጣውን ቃል እሱ ያወጣል፣
እኔ የምሰጠውን ትምህርት እሱም ይሰጣል። እንደውም ይበልጥ አጣፍጦ ምናምን ሊሰጥልን ይችላል። ስለዚህ ተጋግዛችሁ ተጋግዘን ታዳጊውን ትውልድ ታንጻላችሁ። አዎ እንዳልኩ ያው ማንም ደሞዝ የሚከፍለን የለም። ማንም ሳንቲም ቤት ኪራይ ተከራይተን፣ ነገር ግን ፈጣሪም የሚያዘው ይሄን ስለሆነ በቃ። እስቲ እንዴት ነው ከክፍለ ሀገር ስትመጡ አዲስ አበባ እንዴት ነበረች? እንዴት ተቀበለቻችሁ? አዲስ አበባ ያው የክፍለ ሀገርና የአዲስ አበባ ኑሮ ተመሳሳይ አይደለም። እዛ ጋር የምታየውና እዚህ የምታየው አንድ አይነት አይደለም። እዛ ባህላዊነት ይበዛል፣ እዚህ ደግሞ ዘመናዊነት አለ። ዘመናዊ እዚህ ያለ ህፃናት አሁን ከብት ጥበቃ የለበትም፣ እርሻ ቁፋሮ የለበትም፣ እንጨት ሰብረህ አምጣ የሚለው የለም። ሰፊ ጊዜ ያለው ማለት ነው በጣም። ነገር ግን ያን ህፃን ደግሞ ጠዋት ሊሆን ይችላል ከ12 ሰዓት እስከ 2 ሰዓት ትምህርት ስትገባ ወይ ደግሞ ማታ ሲመለስ ወላጅም አያስቸግርም። ሲቀጥልም ደግሞ አንተ በምትሰጠው ትምህርት ተቀይሮ ቤተሰቡን የሚያከብር አገሩን የሚጠቅም ምናምን ሊሆን ይችላል። እና ያው ከክፍለ ሀገር አመጣጣችን እኛ መተን ቤተክርስቲያን ላይ ነበር አርፈን የነበረው። ቤተክርስቲያን ላይ እያስተምረን እየሰበክን ከዛ በኋላ ቤት ተከራይተን መኖር ጀመር። ከቤት ተከራይተን መኖር ከጀመርን በኋላ ደግሞ ያው አባታችን ወንድማችን ልጃችን እንደዚህ አስተምሩልን እንደዚህ ገስጹልን ለሚሉን ፈቃደኛ ሆነው ልጆቻቸውን ላመጡ አስተምረን እንልካለን ማለት ነው። በጣም ደስ ይላል። እና እንደመጣችሁ እንግዲህ ያው ቤተክርስቲያን ከተቀበለቻችሁ አዲስ አበባ ብዙም አላስቸገረችም? አልተቸገራችሁም? አዎ አልተቸገርንም። የአዲስ አበባ ማህበረሰብ ጥሩ ባታስተምረው የሚገባው ማህበረሰብ ስለሆነ እንዳልኩ ዘመናዊነቱ አለ። ሁሉም ሰው ይረዳሃል። ራቤ ብትል የሚያበላህ ሰው ነው። ማደሪያ ያጣው ብትል ሊያሳድር ይችላል። ቅድሚያ ግን እኛ ቤተክርስቲያን ስለተቀበለችን በቤተክርስቲያን ደረጃም ታዋቂዎች ስለሆነ እዛ ጋር ስለምናስተምር ህፃናቶችን ብቻ አይደለም ቤት ውስጥ የምናስተምረው፣ እዛ ጋር ምዕመናንንም መድረክ ላይ በመቆም ስለምናስተምር በዚህ ደረጃ እንግዲህ ወላጆችም ልጆቻቸውን ለመስጠት አይፈሩም። ተጠራጣሪነቱ ምናምን አይኖራቸውም። ዝግጁ ሆነው በቃ ይሄ አባት ይሄ ወንድም በቃ ይሄ ልጅ ቢያስተምረው የኔ ልጅ ቢያስተምረው ነገ ሊቀይርልኝ ይችላል፣ እውቀትም ሊይዝ ይችላል፣ በቤተክርስቲያንም ስር ያድጋል ብለው ራሳቸው አምነው ነው ያመጧቸው እንደማለት ነው። በጣም ደስ ይላል። አንድ ጥያቄ ልጠይቅህ ነበርና እንዴት ነው እዚህ ቤት ውስጥ እንግዲህ ተከራይታችሁ ነው የምትኖሩት? አዎ ተከራይታችሁ የምትኖሩበት ቤት ውስጥ እንደዚህ አይነት ትምህርት ልታስተምሩ ያው ልጆች ይበዛሉ እርግጠኛ ነኝ። አንድ ሁለት ብቻ አይደሉም የምታስተምሯቸው። እና ከአከራዮቻችሁ የመጣ አስተያየት ወይ ደግሞ ቁጣ ምናምን የለም? የለም እስካሁን ድረስ የለም። ማንም የሚቆጣም የለም። አከራዮችም ያው እነሱ ጥቂት ልጆች ናቸው ያሉት፣ አንድ ሁለት ናቸው። እነሱም ራሳቸውን የቻሉ ትልልቆች ስለሆኑ የሚረብሽም አይነት በምታስተምርበትም ሰዓት በቃ ምንም በምትልበት ሰዓት የሚረብሽ አይነትም ነገር የለም። ሲቀጥልም ደግሞ አከራዮቹም እንደዚህ ለእግዚአብሔር ቅርብ የሆኑ ሰው ናቸው። ስጋው ደግሞ ወደ ቤተክርስቲያን የተጠጉ ሰዎች ስለሆኑ ይሄንን የመቃወም ዓላማ የላቸው፣ ይደግፋሉ፣ ደስተኛ ናቸው። አብረው ቁጭ ብለው የሚችሉትን ቢያስረዱ ከኛ ጋር ደስ ይላቸዋል። እንዴት ነው ቤት ኪራይ ምናምን አትቸገሩም ታዲያ? አሁን ቤት ኪራይ ያው እስካሁን አልተቸገርንም፣ እንደጀመርን አካባቢ ነው። አሁን ላይ ያው ልጆቻቸውን ሲያስተምሩ ደስ ያላቸው በቃ ለፈጣሪያቸው ቅርብ የሆኑ ሰዎች የአንድ ወርም የሁለት ወርም የሶስት ወርም ሊሆን ይችላል ይከፍሉልናል። ሲቀጥልም ደግሞ እንደዚህ ውጭ ሀገራት ላይ ምናምን የሚኖሩ ሰዎች ይሸፍኑልናል። ብዙም በቤት ኪራይ ዛን ያክል አንቸገርም ማለት ነው። አዎ ደግሞ ሲጀመር ወደ ፈጣሪው የቀረበ ሰው ይሄን ያህል ዓለማዊውም ነገር ስለማያሳስበው ቆሎም ቢሆን ቆርጥሞ የሚያደርሰው ነውና ብዙም አልተቸገርንም ነው ባጠቃላይ። አይ በቃ በዚህ ዙሪያ ብዙም ችግር እግዚአብሔር ይመስገን። ብቻ ፈጣሪህን ካመንክ ያው መተዳደሪያ አታጣም። እኛ ደግሞ የፈጣሪን ቃል ነው የምናስተምረው። ልጆች ደግሞ እኛ የምንላቸውን ይዘው እንዲያድጉ መልካም ስብዕና እንዲኖራቸው ነው የኛ ዓላማ። እውነት ነው። የተሻለ ህይወት ያገኛሉ እንጂ እዚህ ቤት መጥተው የሚያጎድሉበት የሚከስሩበት ነገር የለም። ባጠቃላይ እዚህ መጥተው ያው እኛ ባጎደልነው ፈጣሪ ሙላው የሚባል ነገር ስላለ በቃ ምንም የዛን ያክል ወደ ጥፋት ደረጃ የሚሄዱበት ነገር የለም። ቤት ላይ ሲቀመጡ ቤተሰብ ይረብሻሉ፣ ያልሆነ ነገር ሊያይ ይችላል።
ዱርዬ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። እዚህ ጋር ግን አንተ የምታውቀውን የፈጣሪን ቃል ስታስተምረው የተሻለ ደረጃ ላይ ሊደርስ ይችላል። ለሰዎች ያለው ከበሬታ፣ ለወላጆቹ ያለው መታዘዝ የተሻለ ሊሆን ይችላል ማለት ነው። ፈራህ እግዚአብሔር ያለው ልጅ ፈራህ እግዚአብሔር ያለው ልጅ ታፈራለህ ማለት ነው። እውነት ነው። እንግዲህ ውድ ቤተሰቦቼ ዛሬ ያለንበትን ቤት እንግዲህ እንዳያችሁት ነው። በራሳቸው የሰው ግፍፊም ሳይፈልጉ ገንዘብም ሳይፈልጉ እንግዲህ የቤተ ክርስቲያንን ቃል የፈጣሪያቸውን ቃል ታዳጊ ህፃናቶች እየሰሙ እንዲያድጉ ፈራህ እግዚአብሔር እንዲኖራቸው ለቤተሰቦቻቸው ታዛዥ እንዲሆኑ የሚያስተምሩ ወጣቶችን ያገኘ ነው። እንግዲህ እንደዚህ አይነቱን ሰው ያብዛልን ነው የሚባለው። ሌላ ምንም የምንለው ነገር የለም። የእውነት ምንም ከሰው ሳይፈልጉ ማለት ነው፣ የተሻለ ነገር ሳይፈልጉ ሳልነሳ ይቅርታ። ችግር የለውም። እንዴት ናቸው? ምን አጋጥሟችሁ? አይ ምንም ትንሽ ከጓደኛህ ጋር እየተጫወትን ነበርና የምትሰሩትን ስራ ከሰፈራ ከአካባቢ ነዋሪዎች ኢንፎርሜሽን ሰማንና ህጻናት ልጆችን ይረዳሉ፣ የእግዚአብሔርን ቃል የፈጣሪያቸውን ቃል ይዘው አውቀው ፈራህ እግዚአብሔር ኖራቸው ለቤተሰቦቻቸው ታዛዥና ታጋሽ ልጆች ለማፍራት እንደምትታገሉ ሰምተን ነበር አመጣጣችን። አዎ እኛ ወጣትነታችንን ለእግዚአብሔር አሳልፈን ሰጥተን በዚህ ስራ ላይ ቆየን። በልጅነታችን ጀምረን እስካሁን ድረስ በእውነት በፈጣሪ ቃል እዚህ ደርሰናል። እኛ የተማርነውን ለወንድሞቻችን ለታዳጊ ልጆች ለማካፈል ቁጭ ከማለት ብለን እያስተማርን ያለውን ነገር እያካፈልን ወጣት የተሻለ ጥሩ አስተሳሰብ ስነ ምግባር ይዞ እንዲያድግ ለማድረግ በቃ እየሞከርን እስካሁን ድረስ እዚህ ደርሰናል። ፈጣሪ የተመሰገነ ይሁን። ያው ምንም አይደለም። እንግዲህ ትንሽ ከጓደኛ ጋር ቆይታ አድርገናል ከመምጣት በፊት። እዚህ ስራ ውስጥ የገባችሁበትን ምክንያት ሲያጫውተኝ ነበር እና እስኪ አሁን አንተስ እዚህ ስራ ውስጥ በመኖርህ ደስተኛ ነህ? ሌላ ያሳስበኛል ያስፈልገኛል የምትለው ህይወት አለ ከዚህ ውጪ? የለም። ቆየሁ ምንም አሚሮዬ ሙሉ ኮንፊደንስ ወደዛ ነው። ሌላ የፍላጎት ነገር የለኝም። ከልጅነቴ ከአባቴ ጉያውኔ በአንድ ወገን የቄስ ትምህርት በአንድ ወገን ትምህርት እየተማርኩኝ ወደ ድቁንና ስገባ የተሻለው መርጬ ከስጌ ነፍሴን ብዬ ተቀብዬ ነው ይሄንን የምሰራው እና ሌላ ህይወት የለኝም። ፍላጎቴ ወደፊትም አሁንም የእግዚአብሔርን ቃል ለታዳጊዎች እያካፈልኩ መቀጠል ነው። ጥሩ ትውልድ ማለት እሱ ነው የኛ ፍላጎት። የሚገርም አሁንም እንግዲህ እንደማየው ገና ልጆች ናችሁ እና በዚህ ሰዓት ደግሞ ከተማ ላይ ለዛውም አዲስ አበባ ላይ በዚህ እድሜ እንደዚህ አይነት ሰው መሆን በጣም ይከብዳል። ዓለማዊ ነገር ይበዛል እዚህ አይደል? እውነት ነው። ብቻ ሁሉም ነገር አቅሉን የሳተበት ጊዜ ላይ ነው ያለነው። አዲስ አበባ ላይ ከባድ ነው። ሴቱም ወንዱም አሁን ያለበት ፖዚሽን ትክክል አይደለም። ግን ያ ነገር እንዳይፈጠር የእናንተ ደግሞ የሁለት ወጣቶች ጉልበት ቢያንስ እንኳን 10 ልጆችን መቀየር ከቻለ የሚመጣውን ጊዜ የተሻለ ለማድረግ ጥረት እያደረጋችሁ ነው። ከፈጣሪም ደግሞ የሚጠበቀው ይሄ ነው። ምከሩ መልሱ ነው። አንዷ በግ ካሉት በጎች አንዷ በግ ጠፍታ ችላ አላላትም ነው መሰለኝ የሚባለው። እሷን ለመፈለግ ሄዷልና እናንተ ደግሞ ሁሉንም ሰብስባችሁ አንዱም እንዳያመል አንዱም እንዳይሄድ የተሻለ ኑሮ እንዲኖሩና ጥሩ ፈራህ እግዚአብሔር ኖሯቸው እንዲኖሩ ስለምታደርጉ ሳናመሰግናችሁ ማለፍ አንፈልግም። እኛም በጣም እናመሰግናለን። የእውነት ነው የምላችሁ። እግዚአብሔር ያክብርልን። ለእውነት እኛም መታችሁ ስለጎበኛችሁን በጣም እናመሰግናለን። እንደዚህ ደግሞ የሚያበረታታን ሞራል የሚሰጠን ሰው ሲኖር ለእኛ የተሻለ ውጤት ላይ እንደርሳለን ማለት ነው። የምትሰራውን ስራ አንተ አይደለም እየሰራው ነው ብለህ የምታስበው ከኋላ ያለ ሰው ወይ ደግሞ ከፊት የቀደመው ነው ጥሩ ላይ ነህ
እንዲያረክ ነው ሲል ሲያበረታታ እኔም ካሜራ ይዤ የምዞረው እነዚህ የሚያዩ ተመልካቾች ጎበዝ በርታ አበረታታቸው ምናምን ሲሉኝ ገብቷል። ለነገ እንደናንተ አይነት መልካም ሰው ጠዋት ተነስቶ ለመፈለግ ዝግጁ ሆናል። ግን ማንም አስተያየት የማይሰጥ በርታ የማይልቅ ሆነ ግን ያው ነገን ላለመስራት ተስፋ ቆርጠህ ትተኛለህ። እንደዛ ነው ያለው ነገር። እስኪ በተቻላችሁ አቅም አሁን ላይ ላለው ትውልድ የምታስተላልፉት መልእክት ካለ ሁለታችሁ እድል ልስጣችሁና የዛሬው ቪዲዮአችንን ማለት ዛሬ ያደረግነውን ቆይታ እንጨርስና ቀጣይ ቀን እንግዲህ እንዳልኳችሁ ለእናንተ የሚሆን እርዳታ መሰጠት ያለበትን ነገር ይዘን የምንመጣ ነው የሚሆነው። እስከዛ ግን ለተመልካቾች ትምህርት ይሆናል ይለወጡበታል ብላችሁ የምታስቡትን አንዳንድ ነገሮች በሏቸው። እስቲ ካንተ እንጀምር። እሺ ያው በአሁኑ ሰዓት ያለንበት ጊዜ የኔ የሚባልበት ጊዜ ላይ ያለን። በነገራችን ላይ ሰው ወደ ቤተክርስቲያን መመለስ አለበት። ወጣት ባለችው ሰዓት አዲስ አበባ ላይ ይከብዳል፣ ኑሮ ከባድ ነው። ታልሰራህ መኖር አትችልም እናውቃለን። ግን አንድ ሰዓት ሊኖር ይችላል። ያንን ሰዓትን ወይ መጠጥ ቤት ወይንም ሌላ ቦታ ከምታሳልፍ እኛ ቤተክርስቲያን ቆመን ለማንማኑ ቆመን ስንት ነገር እናስተምራለን። ያንን ነገር በቀን አንድ ነገር ይዞ ቢገባ እኔ እናንተ የምንደጋገፍበትን ነገር ይማራል ብዬ አስባለሁ። እና የምለው ነገር ምንድነው ሁላችንም በየእምነታችን ወደ እምነታችን ፊታችን ልናዞር ይገባል። የእግዚአብሔርን ቃል ልንሰማ ልናዳምጥ። ሰው የሚገጸተው ፈሪሃ እግዚአብሔር ሲኖረው ነው እና እግዚአብሔርን ፈሪ ለመሆን መሞከር አለብን። ወላጆቹ ጣሪ ያርጋቸው እሱ ነው። እስቲ አንተስ ወንድሜ ትንሽ የምትለን ነገር ካለ? ያው በይበልጥ እሱ ተናግሮታል። ነገር ግን ያው አሁን ላይ ባለንበት ዘመን እኔም አንተንም እንደምናውቀው ዓለማዊ ነገር ይበዛል። ዓለሚቱ ልታጓጓ ትችላለች። ነገር ግን መንፈሳዊ መርጠህ ወደ እግዚአብሔር ብትጠጋ፣ ወደ ቤተ ክርስቲያን ብትጠጋ፣ እንደዚህ ደግሞ ህፃናት ልጆች በዚህ አጋጣሚ መናገር የምፈልገው እንደዚህ ህፃናት ልጆች ያሏቸው ከ7 ዓመት ጀምሮ በቃ አፋቸው መናገር ከቻለ እዚህ ጋር መተው አቦጊዳ ቢቆጥሩ የተሻለ ደግሞ እውቀት እንዲኖራቸው እዚች ጋኛ ያለችንን እውቀት ብናካፍላቸው የሚሻል ይመስለኛል። ያስባል ሊያግዛቸው ይችላል። በተለየ እናንተ ነው ማመስገን ፈልገው። እግዚአብሔር ያክብርልን። በጣም እናመሰግናለን መጣችሁ ስለጎበኛችሁ። አሜን። በጣም በራችን ክፍት ነው። አትጥፉ፣ ጠይቁን እየመጣችሁ። እኛ ትውልድን አናጺ የምናንጽ አካል ነን። ሌላ የምናደርገው ነገር የለንም። የምንኖረው በእግዚአብሔር ነው። እውነት የምንኖረው እግዚአብሔር ነው። እስቲ እንዳልኳችሁ ነው ውድ ቤተሰቦች፣ እንግዲህ እነዚህን ወጣቶች ሳናደንቅ ማለፍ አንችልም። እናንተም ደግሞ ከጎናችን ሁልጊዜ ሆናችሁ የሚገባውንና መደረግ ያለበትን ነገር ከእናንተ አንደበት ሰምተን ለእነዚህ ቤተሰቦች የሚሆን የሚጠቅም መልካም ነገር እንሰጣቸዋለን። እንግዲህ ግን የእናንተ ስጦታ ነው የሚሆነው። ምን ይሰጣቸው ምን እንስጣቸው የሚለውን ከእናንተ ጋር ሳንማከር አናደርገውምና ይህን ቪዲዮ ካያችሁ በኋላ ሀሳብ አስተያየታችሁን ለእነዚህ ሰዎች የሚሰጠው ነገር ላይ ትኩረት አድርጉበትና እሱን ይዘን የምንመለስ ይሆናል። መመካከር ያለባችሁ ይመስለኛል። እውነት ነው፣ ትውልድ እየጠፋ ነው፣ እየባከነ ነው። ግን ጊዜውንና እድሜውን ሰውቶ ደግሞ ትውልድ ሊያድን የቆመ ብዙ የሚያገኘ ነው ሰው የለም። በብዙ እርምጃችን በአጠቃላይ ማለት ይቻላል እስካሁን ባለንበት ትውልድ የሚያንስ ትውልድን የሚረዳ ወገን አግኝተን አናውቅም። ዛሬ እነዚህን ሰዎች ያገኘነው እንግዲህ ልብ ብላችሁ አስቡበት ውድ ቤተሰቦቼ። እነዚህ ሰዎች ሽልማትም ስጦታም የሚያስፈልጋቸው ሰዎች ናቸው። የእናንተ ድጋፍና ብርታት፣ ሀሳብ፣ አስተያየት ያስፈልጋቸዋል። ከጎናቸው እንደሆናችሁ ቃላችሁን ስጧቸው ነው ዛሬ ለማለት የምፈልገው። እንደዚህ እየዞርን እየደከምን በየቦታው የምንሰበስብላችሁን ትምህርትና ማስረጃ የሚሆኑ ቪዲዮዎች እንግዲህ እይታ እያነሰን ነው። እናንተ ካላያችሁት የእኛ ድካም ምንም ነው። ቅድም ከወንድሜ ጋር ሳወራ ሰምታችሁኛል። ሰው ካላበረታታ አይዞ በርታ ካላለ ለነገ ስራው መተኛት እንጂ ተነስቶ መስራትን አይሰጥምና እባካችሁን በርቱ በሉን። እኔም ካሜራማኔም ከካሜራ ጀርባም ብዙ ሰዎች አሉ።
እነሱንም ሳታመሰግኑልኝ አትለፉ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። ቀጣይ ቀን ለእነዚህ ሰዎች ምን ይዘን እንመጣለን የሚለውን እንግዲህ አብረን የምናይ ነው የሚሆነው። እስከዛው ቸር ቆዩልኝ። መጣ እንዴ? ሸኛቸው። ምንድን ነው የሚሉት? ምን ከአሁን በፊት ምን እኔ በሌለውበት የመጣ ሰው ነበር? ኧረ መጥቶ ያውቅም። ምንድን ነው የሚለው? ይሟዘዛሉ እንዴ? እኛ ስራ እኮ ናት ጊዜ ወሰዱብን። ኧረ ራሱ ሌላ ፕሮግራም ነበረን እኮ። መጥቶ ሲደወል ስልክ ዘጋሁ ነው የምላክ አይደለ? ሊበላሽብን ነው። አሁን የሞጥቼ የመጣሁበት የአመቻችችን የመጣሁት ህፃን ልጆች እንትን ብለህ መጣህ? ተሳካልህ? አይ ሴትዮዋ ስልኬ እየጠራ ነው። እስኪ ስልኬ እየጠራ ነው። አሎ መጣሽ እንዴ? እና ስንት ሰዓት ላቀብልሽ? ኤርፖርት ላይ ነው ማምጣልሽ ወይስ መንገድ ላይ እንገናኝ? በቃ ችግር የለውም ኤርፖርት አቀብልሻለሁ። በቃ እሺ አንድ ይሁንልሽ ሁለት? እሺ አንድ ይበቃል? እሺ በቃ ችግር የለውም። የኔዋ ያው መንገድ ላይ ናት። አዎ የኔው ለነገ ነው ያለችው አይደለ? ገና ቲኬት ምናምን አልቆረጥኩም ምናምን ብላለች። አሁን ገብቷል። እንደዚህ አይነት ስራ ሲጀምሩብን እጃችን ላይ ያለውን እቃ መሸኘት አለ። አሉ እንደዚህ አይነት ምን ያግኝቻለሁ። አዲስ የሚያመጡ ሰዎች አሉ። ትላንትና አዲስ ያመጣች ስትይ ያለች ልጆች እነሱን እንትን ብለን እንትን እንዳለን ነገ አለች። ሌላም አለች። ነባሮቹን ማስወጣት አለብን። አዎ እንትን ማለት አለብን። አይ ሲቀጥልም እንዴት ነው ተስፋ ሂሳቡ ምናምን ተስማምታችኋል? እንትን እላለሁ ብላለች። እንግዲህ ያው ትራንስፈር አደርጋለሁ ብላለች አይደል? ያለውን ነገር ወደ አለቃ ጋር አይ እሱማ እሱ ስለሚያውቃት ያውቃታል ይመስለኛል። እርግጠኛ ነኝ። ዋናውን እንትን የጨረሱት እዛ አይ እንደዚህ ደውሎልኝ ነበር ውጭ ላይ እንደነበርኩኝ ደውሎልኝ አውርተናል ያለውን ነገር። በቃ እንደዚህ አይነት ነገር አለ። ደውልልኝ አቀብራለሁ ያለው እንደዚህ ግን ሰዎች እንደዚህ አይነት ሰዎች የሚመጡ ከሆነ ጊዜ እንትን ማለት አለብን ማለት ነው። ሌላ ክፍተት ላለማንጣት እሱ የራሱን እንጀራ ለማብሰለኛ ሌላ እንትን ውስጥ እንዳይከተል ይሄንን ማወቅ አለብን። አይታወቁም እነዚህ ልጆች ሰዎች ምን እንደሆኑ። አሁን ደግሞ አዲስ ከሌላ ቦታ አዲስ ሌሎች ለመጡ ልጆች ሴትዮዋ አናግራ ይመጣል። ሶስት ልጆች ነገ አሁን የሚጀምሩ አሉ። እሷ ሌላ ክፍያም ከፍላል ምናምን ብላለች ሴትዮዋ ማለት ነው። የልጆቹ ያመጣቻቸው ችግር የለም ምናምን ባለው ነገር እንተጋገዛለን ምናምን ያለች ሰው ስለሆነች ልጆቹም ትንሽ ከፍ ያሉ ናቸው። 13 14 አመት ላይ የሚገኙ ናቸው። ይሄ ደግሞ ለኛ ምርጥ አድቫንቴጅ ነው የሚሆነው። ስለዚህ ያለው ነገር እንደዚህ አይነት ሰው ሲመጣ ሌላ ሪስክ ውስጥ እንዳንገባ በቃ ችግር የለም እንጂ ሌላ አዲስ ነገር የለም። ነገ አለች መጣ ሴትዮ እኔ እንኳን ድንገት ባልኖር እቀበላታለሁ። አንተ ትቀበላትና ያለው ነገር ትጨርሳለህ። በቃ እንደዚህ አይነት ነገር ሰዓት ላይ ሂሳቡ ችግር የለም። እዛ አለቃ ጋር ያልቃል። በቃ ችግር የለም። እዛ ማለቅ ስላለበት ችግር የለውም። በተረፈ እንዴት ነው ቆይታ? ምንም አይልም። አሪፍ ቆይታ መጣ። ዛሬ ዞር ነው የመጣው። የሚመቻች ነገር የህዝብ ነው አስተሳሰብ ምናምን ማየት ማለት ነው። ውጭ ላይ ወጣ አንዳንዴ ቸክ ማድረግ አይከፋም። ለስራችን እንትን ባለ መልኩ መሆን አለበት። ሚስጥራዊ መሆን አለበት። የሆነ ክፍተት ካሳየ ራስህን ሌላ ነገር ውስጥ መክተት ስለሆነ ስንት ነገር አሳልፈን ለዚህ ነገር ማንሸወድ እስካሁን አይ እንደዚህ የሚጎበኘን የሚመጣብን ሰው ምናምን ስላልነበረ እንቀይራለን። የእነሱን ዶሮ እንቀይራለን ወይ? እሱም አጋጣሚ በቃ ሌላ ቤት ትንንልና ኧረ እኛ ይሄን ስራ እንዲቋረጥብን አይ መቋረጥም የሌለበት ያዋጭ እኮ ነው። እኔ ስንት አሁን የጀመርኩት እንትን እያለ ነው አይደለ? ቤቴ እየሄደልህ ነው። አሁን አሪፍ ላይ ነው እያስገባሁ ነው። እቃዎች ምናምን አሁን ብረታ ብረቶች ቢወደዱ አሁን ደግሞ ከሚላክልኝ ላይ አንድ እቃ አስገባለሁ። ለራስህ ቢዝነስ ሌላ ክፍተት እንዳይመጣብህ እንደዚህ ተሯሩጠህ ስትሸቅል የራስህን ቢዝነስ ታመቻቻለህ። ከዚህ ስራ ውጭ የሚያዋጣል የለም። ይሄ ስራ ለማንም አዋጭ ከጀመርንበት አድቫንቴጅ ከጀመርንበት ቀን ጀምሮ ደግሞ አሁን ይሻላል።
ከጀመርንበት ይልቅ አሁን ያለንበት ስለሚሻል እስኪ ማንኛውም እንላለን አሪፍ ነው እንትን ማለት ነው ያው ማስተካከል ነው ያለው መሯሯጥ ተፍተፍ ማለት ነው። አንድ አሁን በሳምንትም የቀጠርኩት ሰው አለ እንደዚሁ የሚመጡ እዚሁም ያለች እዚሁ ሀገር ውስጥ እሷም ትመጣለች። በአጋጣሚ ያው የጊዜ ስለመሆን አንተ ቤት ካለ ያው በአግባቡ እንድታስተናግዳቸው ሰውን ደግሞ ከእንትን ካል ስራችን እንዳይበላሽ እና ዞሮ እንግዲህ ያለውን ነገር ማለት ነው። አሁን ነገ የምታመጣውን ሴትዮ ገብቷል ማሳመን ባለብን መንገድ አሳምነን ልጁን እንዴት ማነጽ እንዳለብን ስለጥሩ ምናምን ያው አዎ ሴትዮዋም እንዴት ማመን እንዳለባት እንዴት ለኛ ልጇን ለኛ ኃላፊነት ሰጥታ መሄድ እንዳለባት የሚገርም ትናንት እንትን ያልኩት ልጅ ማለት ነው። በቃ ከዋጋ ምናምን ጠንካራ ልጅ በቃ በእንትን ነው ስልት በለው በቃ አይደል አዎ ማስዘዛቸው ነበርና በቃ ትራልኩ የቻልኩትን እንትን ብዬ እኔ ያዘጋጀሁት መድኃኒት እኮ ነበረልህ አላየኸውም ነበር አይደለ? የት ውስጥ እዛ አስቀምጬልህ ነበርኩ አላየኸውም ማለት ነው። ለእንግዲህ እሱን ትጠቀማለህ። አላየሁትም። ያኛው ልጆች ሰው ብዙም እንትን ሰውነታቸውን ስለማይጎዳ ያው ህፃናትም ስለሆኑ ትንሽ ነው በቃ በትንሹ በቃ ነገር አድርገህ አይደለ አባው ሰጣቸዋለህ በቃ በምግብ መልኩም ቢሆን አሉ። አሁን ምንድነው ሰዎች ያሉ አይደል አሁን ልጆቻቸውን አምጥተው ለኛ ኃላፊነት ሲሰጡ እኛ እነሱ ቢያምኑ ሌላ ሚስጥር መፍጠር አለ። አሁን እኔ መጽሐፎች አዝዣለሁ ለህፃናቶች እነሱ እስካሁን እየገዙ አልነበረም እናስተምር የነበረው ነገር ግን አሁን እኛ አስቀምጠን መጽሐፍ ለልጆቹ የሚማሩበት ወጊባ ጀምሮ ያለውን ነገር የሚማሩበት ቤተሰብ የሚያምንበት ነገር እሱን ሰጥተን እና ደግሞ ዝም ብለን እቺ ትንሽ ነጠላ ያለችም በትንሽ ሳንቲም የምትሸጥ እሷን ሰብስበን ደግሞ ለነሱ እንሰጣለን። አንዳንድ ሁሉም ተማሪ ለሚመጡት ምን እየሰጠን በዚህ መልኩ ነው ገብቷል። ይሄ ስራ ሁሉ በጣም ለኛ አዋጭ ስለሆነ አንድ መቆየት ያለበት ሁለት ደግሞ ቤተሰብ ሊነቃብር አይገባም። በጥንቃቄ በስተበቃ ዲሲፕሊን በጠበቀ መንገድ ነው። አሁን ባለፈው ልክ እንትን እንዳለ ፌንት እንደሰራብን ልጅ የለም እንደዛ አይነት ክፍተት እንዳይፈጠር ዝም ብለህ ራሱን በተጠነቀቀ መልኩ አድርገህ መጨረስ ከዛ ውጭ የሚያስፈራ ምንም ነገር የለም። እንደዚህ አልፎ ተርፎ የሚመጣም ካለ ያው አንዳንድ እንደነኝ በሚለው ነገር አይነት ነገር ተወስ ይሄ እንደዚህ ተመላላሽ የሚወዛብን ከሆነ እናይና ዶር እንቀይራለን። ሲቀጥል በነገርኩ ወላጆች ለኛ ልጆቻቸውን አምጥተው ሲሰጡ ለኛ ታማኝነት እንዲኖራቸው እንዳልኩ እኔ መጽሐፉን ገዝቻለሁ። ያችን መጽሐፍ አንዳንድ እንሰጣለን እና ደግሞ ውስጥ ላይ ህፃናቶች ጉጉት እንዲኖራቸው ምናምን ቤት ላይ ያው ማር ምንም እናመጣለን። እዛ ባለፈው የህፃን መደለል ካለፈው መደለል ያለበት ባለፈው ከመጣው አይነት መድኃኒት ከላቅለን ምናምን እንሰጣቸውና በቃ ከዛ በኋላ ያለውን ነገር መጨረስ ምንም የዛን ያክል አዲስ ነገር አሁን እንደዚህ አይነት ያው ጎብኝ ሲመጣ ራሳችን ለማሳመን ማለት ነው በምናደርገው ነገር እንዲያምኑ እንዳይገባቸው ማለት አለ። አሁን እቺን መጽሐፍ ገዝተን ለልጆች ምናምን ከኛ ወጪ አድርገን ስንሰጥ ምናምን እነሱማ ይኸው እስካሁን ያነበር መጽሐፍ እንገዛ የነበረው በጎነታችንን ማሳየት ከዛ እነሱ ያምናሉ ማለት ነው። ካመኑን ደግሞ ያው ታውቀዋለህ ከነበረ ላይ ተጨማሪ ይኖረናል ማለት ነው። ተጨማሪ ይኖረናል። አሪፍ ስትራቴጂ ነው። ያንን አስብ ያለው እኔ ከዛ ውጪ ያው አንዳንድ እንደዚህ ሰርጉ ገብ የሚመጣው ምናምን አይተህ በጥንቃቄ እንደዚህ አይነት ክፍተት ማሳየት የለብንም። እንደዚህ እንደዛሬ በተረፈው መድኃኒት አስጠቀም ለህፃናቶች የምንጠቀሙ መድኃኒት ማወቅ አለብን። የማይጎዳቸው ነገር በቃ እነሱ በቃ እንደዚህ ደንዘዝ የሚያደርጋቸው አይነት ነገር የት ነበርኩ እዚህ ጋር ነበርኩ ብሎ ሚስጥር እንዳያወጣ እንዳያወራ ምናምን እንደ ቤተሰብ ሲጠየቅ ያን በአግባቡ መልኩ ማድረግ ነው። ከዛ ውጪ የሚከብድ ነገር የለም። ሌላው ቁልፍ ያለው እናንተ ጋር ነው ማለት ነው። እውነት ነው። አይ እሱን ነገርማ መጠንቀቅ ይሄንን እንደዚህ አይነት ነገር ላይ አፍነን ስናስገባ ልጆች እዚህ ተገቡ በኋላ የምናደርገው ሌላ ድምጽ እንዳያወጡ ምናምን
እዛ ጋር እይታ ለዛ ለሰዎቹ ስታቀብል ሌላ እይታ እንዳይፈጠር ምናምን እሱን ነገር ከታሳቢነት በማስገባት ያው ብዙ ጊዜ አብረን ስለምንሰራው ችግር የለም። ድንገት ግን አንዳንዴ እኔ ሌላ ቦታ ሆኜ ላንተ ደውዬ እንደዚህ ነው ስልህ ስናስወጣ ስናስገባ ያቺ ክፍተት እንዳትመጣብን። በተረፈ ምንም የዛን ያክል የሚከብደን ነገር የለም ለማለት ያክል ማለት ነው። ባለ ስንቱን ሳደኛ ሀገራችን ጀምረን ባለፈው በቃ በባለፈው እንዳሳለፍነው ነገር ማሳለፍ ያው ሀገራችን ጀምረን አብረን ነው የመጣነው። እናንተ እንደ አዲስ ሰው ምን ነጋገር አይደለም። ነገር ግን ያው እንደዚህ የሚጎበኝ ሰው በከሲል ስጋ ነው ብራዘር በቃ እንዴ ምንድነው ስንት ነገር ያሳልፈን። ይሄንን አመለክ ስራችንን ያው እምነት ነው። እናንተ ደግሞ ከምንም በላይ የምንተማመን ሰዎች ነን። ነገ ይበልጥ እስካሁን እንዳሳለፍነው ስራችን እስቲ ወደፊትም መቀጠል ያለብንን ማድረግ ነው። ይሄን ይመስላል እንግዲህ ነገር ብዙ የሚከብድ ነገር የለውም ማለት ነው። ያናል የሚከብድ አይደለም እንትን ማለት ያለብን። አሁን ነገ 6 ሰዓት ምናምን ላይ ነው የምትመጣው። 6 ሰዓት ትመጣለች። 6 ሰዓት ምናምን 6 ሰዓት ደግሞ ደስ የሚለው ነገር እኔም አለው አለ አይደለ? በቃ እዚህ እንትርታ ብለኛል። አንተ ወጥተህ አቀብላለሁ። ኤርፖርት ነው የምመጣው። የሴትዮዋ ልጅ ስለሚመጣ አንድ ነው ፈልጋለሁ። በቃ ያ ሴትዮዋ ልጅ ማድረግ እንችላለን። በቃ እዛችን አይደለ? 14 ዓመት ይሆናል። አዎ መጀመሪያ እንደዚህ አይነት ተጫዋች የሆነ ልጅ አሁን እኮ በቃ የለም። አዎ አሁን ፈዟል። አሁን እሱን ነገር ማብሰል ነው ያለብን። 14 ዓመት የሞላው ልጅ ለነጋ አቀብላታለሁ። ኤርፖርት ነው ያለችው። እኔም አለው ቤት ያለውን ነገር ትጠብቅ። አሁን እዚህ ያለውን ነገር አመቻቻለሁ። አንተ ይዘህ ትመጣለህ። ኦኬ በቃ ባላስነካ መልኩ እናቀብላታለን። ይዛት ትሄዳለች። በይበልጥ ካለቃ ጋር ያለውን ሂሳብ ተነጋገሩ። አዎ ጨርሰናል። ከሱ ጋር ያለውን ነገር ተነጋግረናል። ኤርፖርቱ ሰድና አቀብለን ማለት ስደውል ነበር። ያይ ቅድም ደውላለች። ማንኛውም ነገር ያው ጥቅም ካላገኘ ጥንቃቄ ነው። አሁን ለዚህ ነገር ምንድነው ጥንቃቄ? እኔ እናንተ ማስነቃት የለብንም። እንቅስቃሴያችን ልክ ወደ ቤተክርስቲያን የሆነው በውጭ ማሳየት ያለብን አቅጣጫችን ያ ነው። ቤተክርስቲያን በኋላ መጣት የለብንም። እንደውም አሁን አንተ ትንሽ ያየሁበት ክፍተት ብዙ ጊዜ ነጠላ ምናምን ሳትለብስ ግዴታ ነገር አለ። ለስራ በመውጣበት ታይም ለስራ ምናምን እንትን ስትል ነጠላ ምናምን አድርገህ የሆነ መጽሐፍ ቅዱስ ምናምን እጅ መለየት የለብህም። ያን ነገር ይዘህ መሄድ አለብህ። ባዶ እጅህን በወጣ ቁጥር የሰዎች እይታ እየቀነሰ ለአንተ ያላቸው አመለካከት እየወረደ ስለሚመጣ ይሄን ነገር ተግባራዊ ማድረግ አለብህ። ከዛ ውጪ ያው እንግዲህ እኔም ጋር የምትሰጠኝ አስተያየት ሊኖር ይችላል። ይሄ ነገር እንትን አለብህ። ምክንያቱም ያንተን ስህተት እኔ ስህተት አንተ እየተራረብን ካልሆነ ስለማይሆን ማሳችንማ መጠናናት አለበት። እኔ እናንተ ካልተጠናና ገብቷል። ሌላ ሶስተኛ ወገን መጥቶ የሚያስረዳን ሰው ስለሌለ የለም። አንተ ቀድመህ ማወቅ አለብህ ማለት ነው። ለዛኔ ያክል ብዙም እንትን የሚል ነገር የለም። ከባድ ነው። ይበላ ነገር ቀምሳል ይበላ እዛ አሁን የሄድኩበት ቦታ ላይ እንትን ብያለሁኝ። እንሰራለን። እዚህ በኋላ እንሰራለን። ማብሰል አልበላም። ትንሽ ውጭም ቢሆን እንጠቀማለን። ውጭ ላይ ቢሆን እንጠቀማለን። ውጭም ቢሆን ስልክ እዚህ የሚገባ አለ መሰለኝ። ተደወለልህ? አሎ አቤት አቤት። ኦኬ እውነት ነው። ስልክ ቁጥራችንን ያገኘው ከዛ ላይ ነው። ኦኬ አካባቢ በቃ ቴክስት አደርግልሃለሁ። ችግር የለም። ሙያችንን ያው ማንም የሚያውቀው ነገር ነው የምናስተምረው ትምህርት። ያው እንግዲህ ማንም የሚያውቀው እንትን ነው። አድራሻውን ቴክስት አደርግልሃለሁኝ። ታመጣዋለህ። ችግር የለም። መግባት ይችላል። ይቻላል። ምንም የሚያስፈልግ ነገር የለም። በቃ እኛ ሁሉን ነገር እንትን እንሸፍናለን። ማድረግ ያለብን ነገር እና ችግር የለም። በቃ ደውልልኝ።
ቴክስት አደርግልሃለሁ አድራሻው። እሺ እሺ እሺ። ከእንትን ላይ ቁጥሬን ወስዶ አያውቃ ልጁን እንትን ለማስባል ይጃጃላል። ምን አስጨነቀ? ያምጠው እንደ ስራችንን ሪስኩን ወስዶ ራሱ ነው ለቅቄ ነበረና ቁጥሬን እንትን ላይ ያው በዛች እየደወሉ ማለት አሪፍ ነው ማለት ነው። መልቀቄ ጥሩ አድርጌ ነው። አየማ ምርጥ አድቫንቴጅ ኧረ ያውጡት ያስፈልገናል። ፈላጊዎች አለቃ ሲለኝ ነበረ። አለቃ እያለ አሁን ባለፈው ብሎኝ ረስቼ ነው አይደለ እንጂ አዎ ይነግሮኛል። እንደዚህ በማህበራዊ ምናምን ያለው ነገር ትክክሉ እያለ ነበር። እኔ ግን ያው ብዬው ይችላል ብዬው ነው እንጂ አይ ለኔም ነግሮኛል። እንግዲህ ውድ ተመልካቾቻችን የነበረን ቆይታ ከመምህሮቹ ጋር የነበረን ቆይታ እናንተ አይታችኋል። ምንም ግራ የሚያጋባብም የሚያወዛግብ ነገር አላየሁም። እህታችን እንግዲህ ያው የራሷን የእናትነት ጥርጣሬዋን የሰጠችን፣ ጥርጣሬዋ ደግሞ ልክ እንዳልሆነ ልንነግራት ነው እዚህ ጋር የተገናኘነው። ውድ ቤተሰቦቻችን እሷ የምትለን ነገር ካለ በተጨማሪ ደግሞ ከእሷ አንደበት እንስማና አዲስ ነገር ያሰበችው ኦር የተፈጠረ ነገር ካለ ከእሷ አንደበት እንሰማለን። አሁንም ስለ ልጇ ግን ማጣራት አናቆምም። ብዙ ነገሮችን ለማድረግ ቃል ስለገባንላት ነገሮችን ለማስተካከል የራሳችንን ጥረት እናደርጋለን። እህቴ እንግዲህ እንዳልኩሽ ቅድምም ያልሽንና የጠረጠርሽው ነገር እምብዛም ያልሆነ ነገር ማለት ሰዎቹ ጋር የምናየው ያየነው ነገር የቤተ ክርስቲያን አስተማሪዎች እንደሆኑና መልካም ሰዎች እንደሆኑ ነው። እስቲ አንቺ እኔ አላቅም ግራ ስለገባኝ ነው አሁንም በድጋሚ ያገኘሁሽ። ሌላ የምታስቢው ነገር ካለ እኛን ምን ችለውን ያህል ልንረዳሽ ቃል ስለገባ ሌላ የምጠረጥሩ የምታስቢው ነገር ካለ ልናግዝሽ ዝግጁ ነንና እሱ እንድትነግሪኝ ነው አጠራራችን። እኔ ምንም የምነግርህ ነገር የለም። አሁንም የማስቸግርህ ነገር ቢኖር አንዴ ገብተህበታል። በቃ ልጄን አድንልኝ ነው። ከዚህ ካለብህ እኔንም ልጄንም ሁለታችንንም በቃ አድነን ነው። አንዴ ገብተሃል። ለእናት ሁሉም ነገር ይታያታል ይባላል። እኔ በቃ ከዛን ቀን በኋላ ልጄን እኔ እርግጠኛ ሆኜ የምነግረው ነገር ልጄን ራሴ ነኝ አበላሸው ትእዛዝ ገብቼ። የሚገርምህ ነገር የልጄን ሳቅ አሁንም በጣም ስናፍቀው በስልኬ እያየሁ ነው የምጽናናው። ሌላ ልጅ ያገኘው ያህል ነው የሚሰማኝ። እኔም ደግሞ ውስጤ በደንብ ይነግረኛል። ልጄ እዛ ከገባ በኋላ ነው እንደዚህ ሆነው። እኔ በእርግጥ ማስረጃ የለኝም እንደዚህ ብዬ የማቀርብላችሁ፣ ግን ልጄ እዛ ከገባ በኋላ ነው እንደዚህ ሆነው። አሁንም እለምናችኋለሁ አሁንም ድጋሚ አጣሩልኝ። እኔ ለምን እንደዚህ ትያለሽ ብትሉኝም ልጄ እዛ ከገባ በኋላ ነው እንደዚህ ባህሩ የተቀየረው። እና እባክህ እስከ መጨረሻው አብረኸኝ ሁን። በቃ አብራችሁኝ ሁኑ እባክህ። ኦኬ እኛ እኮ ቅድምም ብዬሻለሁ ካሜራም እያለ ሳይኖርም እህቴ ልረዳሽ ዝግጁ ነኝ። እንዳንቺ አይነት ሰዎችን ለመርዳት ነው እና የቆምኩት። ማረዳበታችን ምንም አይነት ምክንያት የለም። እስቲ የተሻለ የምናገኘው ነገር የምንለው ነገር ካለ እናሳውቅሽ ነው የሚሆነው። ካሌለ ግን እንዳልኩሽ እንግዲህ መልካምነታቸው ከሀገራቸው ድረስ መጥተው እዚህ ድረስ ሰው ሊያገለግሉና የህፃናቶቹን የተሻለ ህይወት እንዲኖራቸው ፈሪሃ እግዚአብሔር ኖሯቸው ቤተሰባቸውን የሚያግዙና የሚረዱ ሰዎች ሆነው የሚኖሩ ሰዎች እንዲሆኑ ብለን ነው የምናሳድጋቸው። ብዙም ያየሁባቸውን ነው ሰዎቹን ነው የምልሽ እንጂ ያው የሰው ውስጡ አይታወቅም። ግን ከላይ እንዳገኘናቸው እኔም እንደውም ካሜራማንም ከወጣም በኋላ ብዙ ነገር እየተነጋገርን ነበር። መልካምነታቸው ነው ጎልቶ የታየን። አንዱን ብቻ ነበር ያገኘነው። ከቆይታ በኋላ አንደኛውን ጓደኛው መጥቶ ለማውራት ችለናልና እንደው ግዴለሽም እስቲ ከጓደኞቹ መሀል ምን እንደሆነ ስለ ልጅሽ ጓደኞቹ ያው ሞር ደግሞ ይበልጥ ስለሚያውቁት እነሱንም ለማናገር አንቺም ሞክሪ። ይሄድበታል የምትያቸው ቦታዎች ላይ በአጠቃላይ ያሉ ሰዎች ጋር ስለ ልጅሽ ባህሪ ለውጥ ምን ተፈጥሮ እንደሆነ ማወቅ ይችላሉ ብለሽ የምታስቢያቸውን ሰዎች ብትጠይቂ ደስ ይለኛል። እኔ ማወቅ እችላለሁ። ነገር ግን እኔ ነኝ ልጄን እዛ ትምህርት ብቻ የወሰድኩት ከኛ ግቢ ውስጥ እኔ ነኝ የወሰድኩት። ምክንያቱም እኔ የወሰድኩት ልጄን አሁን ካለበት የተሻለ ይሆናል እናት የምታስበውን ለልጇ እኔም እያሰብኩ ስለነበረ ነው። ነገር ግን አሁን ልጄን መልስ እንኳን ስጠይቀው አይመልስልኝም። እኔ ሌላም ሰው እንዳልጠይቅም ከሱ ጋር አሁን ልጄ እንደበፊቱ አይደለም። አብሮ አይውልም፣ አይጫወትም።
ምግብ እንኳን አንድ ጉርሻ ለመጉረስ ስንት ሰዓት መሰለህ የሚቆየው?